ሰላም ተማሪዎች እንደምን አላችሁ? ጸደንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.4 እንጀምራለን። ኢትስ አባውት ዘ ኢኮኖሚክ ኢምፖርታንስ ኦፍ አኒማልስ ስፔሻሊ ስለ ኢንሴክትስ ነፍሳት በሰው ልጆች ኢኮኖሚ ላይ ያላቸውን ተጽዕኖ እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሰታችንን ጎብኙ እያልኩኝ ወደ ትምህርታችን በዚህ ቪዲዮ ዋነኛ ዓላማችን እንግዲህ ኢትስ ቱ ዲስክራይብ ዘ ኢኮኖሚክ ኢምፖርታንስ ኦፍ ኢንሴክትስ ኢን አግሪካልቸር ኤንድ ፉድ ፕሮዳክሽን ነፍሳት በግብርና እንዲሁም ደግሞ በምግብ አመራረት ረገድ ያላቸውን ተጽዕኖ እናያለን። and we'll explain the economic importance of insects to industry በኢንዱስትሪውስ ዘርፍ ውስጥስ የነፍሳት ያላቸው ተጽዕኖ ምን አይነት እንደሆነ ኢኮኖሚያዊ ተጽዕኖ ምን እንደሆነ እናያለን። በተጨማሪም we'll explain the economic importance of insects in health and medicine በጤናና በመድኃኒት ዘርፍ ላይም ያላቸውን ኢኮኖሚያዊ ተጽዕኖ ነፍሳት ምን እንደሆነ እናያለን ማለት ነው። ወደ ትምህርታችን ከመግባታችን በፊት ይሄንን self questioning ጥያቄ ጠይቁ ራሳችሁን። so before starting this section ask yourself this question: what do I know about the economic and other importance of insects and what do I want to learn from this section? ነፍሳት በሰው ልጆች ላይ ያላቸውን ኢኮኖሚያዊ ተጽዕኖ እንዲሁም ሌሎች ተጽዕኖዎች ምን ያህል አውቃለሁ፣ ከዚህ ሴክሽን ምን መማር የምፈልገውን የሚለውን ነገር ለራሳችሁ መልሱ። Insects have plenty of economic importance in the world. ነፍሳት በዓለማችን ኢኮኖሚ ላይ ትልቅ ተጽዕኖ ብዙ ተጽዕኖ ያላቸው እንስሳት ናቸው። በተለያየ መልኩ ይጠቅማሉ፣ የሚጎዱበትም ሁኔታ አለ። ስለዚህ ተጽዕኖ ያሳድራሉ የዓለማችን ኢኮኖሚ ላይ፣ የሰው ልጆች የዕለት ተዕለት እንቅስቃሴ ላይ የራሳቸው የሆነ ተጽዕኖ አላቸው ማለት ነው። You may think that most insects are harmful to us simply because they are pests. አብዛኞቹ ነፍሳት ጎጂ ናቸው ብላችሁ አስባችሁ ሊሆን ይችላል፣ ምክንያቱም ምግብ ስለሚያወድሙ እንደ ተባይም ሆነው ስለሚጎዱ። ነገር ግን but they have very important benefits for human beings and the ecosystem. ማወቅ ያለብን ነገር ግን በጣም ጠቃሚነትም ያላቸው ነፍሳት እንዳሉ ነው ለሰው ልጆችም እንዲሁም ደግሞ ለስነ ምህዳሩ ማለት ነው። So insects are the most diverse animals in the world. የነፍሳትን ዝርዮች በዓለማችን ላይ ያሉትን ስናይ በጣም ብዙ ናቸው። በብዙ አይነት ዝርዮች ነው ያሉት የኢንሴክት አንጻር። ከሌሎች እንስሳት አይነት የኢንሴክት አይነት ዝርያ መብዛት በጣም ከፍ ያለ ነው ማለት ነው። ከሌሎች ከማማልስ ከበርድስ ኢቨን ከአሳዎች በተሻለ መልኩ ብዙ አይነት ኢንሴክትስ በዓለማችን ላይ ይገኛሉ፣ ብዙ አይነት ነፍሳት ማለት ነው። ነፍሳት they have both positive and negative impacts on our economy, our lives and ecosystem. ነፍሳት ሁለቱንም አይነት ተጽዕኖ አላቸው። ኦኬ፣ አዎንታዊም አሉታዊም የሆነ ፖዚቲቭም ኔጌቲቭም የሆነ ተጽዕኖ አላቸው በየዕለት ተዕለት ህይወታችን ላይ፣ በኢኮኖሚው ላይ፣ በሰው ልጆች ኢኮኖሚ ላይ እና በስነ ምህዳሩ ላይ። So while there are many harmful pests, there are also beneficial insects. ምንም እንኳን ብዙ የምግባችንን የሚያወድሙብን ተባይ የሆኑ እንደ ኢንሴክትስ ቢኖሩም ኦኬ ነፍሳት ቢኖሩም፣ ነገር ግን ሌሎች ደግሞ በጣም የሚጠቅሙ እንደ ማር ያለ ምግብን የሚሰጡን ደግሞ እንደ ንብ ያሉ ደግሞ ኢንሴክትስ አሉ ማለት ነው። ስለዚህ በቀጣዮቹ ቪዲዮዎቻችን ምን እናያለን? it provides some descriptions of the beneficial or useful ጠቃሚታ ያላቸው ጠቃሚ የሆኑ ነፍሳትን እናያለን and harmful aspect of insects ጎጂ የሆኑትንም ደግሞ እንስሳት በምን መልኩ ተጽዕኖ እንደሚያሳድሩም ደግሞ እናያለን። በየትኛው ዘርፎች ላይ? በአግሪካልቸር፣ በግብርናው፣ በምግብ ምርት አመራረት ላይ፣ በኢንዱስትሪው፣ በጤናው፣ በሄልዱ እና በሜዲሲን መድኃኒትነት ደረጃ በምን አይነት መልኩ እንደሚጎዱ እንደሚጠቅሙን የምናያባቸው ቪዲዮዎች ነው የሚሆኑት ማለት ነው በቀጣይ ሴክሽኖች። እሺ፣ ይህን ቪዲዮ ከመጨረሻችን በፊት ኢንኳሪ አክቲቪቲ 2.20 እንስራ። being a group ይለናል። visit agricultural institutions የግብርና ተቋማትን በቡድን ሆናችሁ ጎብኙ። ኢንዱስትሪዎችን፣ የተለያዩ ኢንዱስትሪዎችን እና health institutions የጤና ተቋማትንም ጎብኙ and medical centers in your surrounding ሆስፒታሎችም ካሉ እነሱን ትጎበኙና ምን ታደርጋላችሁ? you collect evidence with examples of beneficial and harmful insects እዛ አካባቢ የሚጠቅሙ ጠቃሚ የሆኑ እንዲሁም ደግሞ ጎጂ የሆኑ እነዛን አካባቢ የሚጎዱ ደግሞ ነፍሳትም ካሉ ስለነሱ ምሳሌዎችን ሰብስቡ ነው የሚለው። so examples of beneficial insects ልታዩ የምትችሉት በአካባቢያችሁ ያሉ ተቋማትን ጎብኝታችሁ አንደኛው is the honey bee ነው። ኦኬ፣ ንብ ልናገኝ እንችላለን። ምንድነው ጠቀሜታው? it pollinates ይሰራል፣ እርግብ ብናኝ እንዲካሄድ በእጽዋት መካከል ያግዛል። ከአንዱ አትክልት ጋር በመሄድ ብናኞቹን ይዞ እንዲሁም ደግሞ ሃኒ ፕሮዳክሽን አለ ማር የሚያመርቱልን
ንቦች ናቸው። የት ቦታ ልናገኛቸው እንችላለን? ለምሳሌ የእርሻ ቦታዎች ላይ፣ የምርምር ሴንተሮች ላይ፣ ሪሰርች ሴንተርስ ላይ፣ ምርምር ተቋማት ጋር ሄዳችሁ ልታያቸው ትችላላችሁ። ሌዲ ባግ ደግሞ ምንላት ኢንሴክት አለች። ሌዲ ባግ ምንላት ኢንሴክት ፌድስ ኦን ክሮፕ ፔስትስ ላይክ ኤፊድስ። ሰብልን የሚያጠፉ ኤፊድስ ምንላቸው ሌሎች ነፍሳት አሉ። እነሱን በመመገብ ሰብሉ እንዳይወድም ታግዛለች። ይህን ደግሞ ግሪን ሃውስስ፣ ጋርደንስ፣ የአትክልት ስፍራ ቦታዎች ብንሄድ ልናገኛት እንችላለን። ሲልክ ወርም የምንላቸው ደግሞ ኢንሴክትስ አሉ። እነዚህ ደግሞ ሀርን ነው የሚያመርቱልን። በተለይ የቴክስታይል ኢንዱስትሪስ፣ የጨርቃጨርቅ ፋብሪኮች ጋር ብንሄድ የእነዚህን ጠቀሜታ እናያለን። ድራገን ፍላይ ሌላኛው ዩስፉል የሆነ ኢንሴክት ነው፣ ወይም ቤኔፊሻል የሆነ ኢንሴክት ነው። ኢትስ ሞስኪቶስ ኤንድ ፍላይስ ማለት ነው። በሽታ አምጪ ትንኞችን፣ ሌሎች ዝንቦችን ይመገባል ማለት ነው። ስለዚህ ጉዳት የሚያመጡትን ኢንሴክትስን ለመመገብ ይቀንስልናል። እና እነዚህን ድራገን ፍላይስ ደግሞ ዌትላንድስ፣ ኢሪጌሽን ዞንስ፣ የመስኖ ቦታዎች፣ ረጠብ ያሉ ምድሮች ያሉበት ቦታ ላይ እናገኛቸዋለን። ፓራሲቶይድ ዋስፕ ደግሞ አሉ። እነዚህ ደግሞ ፓራሲቶይድ ዋስፕ የምንላቸው ኢንሴክቶች they are natural pests controlled again ተፈጥሯዊ በሆነ መልኩ ጎጂ የሆኑ ነፍሳትን እየተመገቡ አውዳሚ የሆኑ ነፍሳትን ለመቆጣጠር ያግዙናል ማለት ነው። ስለዚህ እነዚህም ፋርም እርሻዎች ጋር ልናገኛቸው እንችላለን። ኤግዛምፕልስ ኦፍ ሃርምፉል ኢንሴክትስ ጋር ደግሞ ስንል ጎጂ የሆኑ ነፍሳትን ደግሞ ስንመለከት አንደኛው ሞስኪቶ ነው። ትንኝ እንደምታውቁት የወባ ትንኝ it spreads malaria የምንለውን በሽታ ደንጉ ፊቨር የተባለ በሽታ ያመጣሉ። ለዚህ ጎጂ ናቸው። በእነዚህ በሽታ የተያዙ ሰዎችን ደግሞ ሆስፒታሎች፣ የጤና ተቋማት ብትሄዱ ልታገኙ ትችላላችሁ። ጸጸፍ ላይም እንዲሁ በሽታ የሚያመጣ it causes sleeping sickness የእንቅልፍ በሽታ ነው። እሱ ነው የምታመጣው እቺ ነፍሳት ናት። በብዛት ደግሞ ሙቀታማ የሆኑ ሀገር ነው የምትአጠቃው። እዛ አካባቢ ያሉ ሆስፒታሎች ብንሄድ በእነዚህ የተጠቁ በሽተኞችን ልናገኝ እንችላለን። ሎከስት አንበጣ ሁልጊዜ አብዛኛው ጊዜ የምንሰማው የነ አንበጣ የሆነ ቦታ ሄዶ ሰብል አወደመ ሲባል ነው አይደል? so they destroy crops። ስለዚህ ሌሎቹ ጎጂዎች ነፍሳት እነዚህ ናቸው። and እነዚህ አይነትን ቦታ ያው አግሪካልቸራል ፊልድ የግብርና ቦታዎች ጋር ነው ልናገኛቸው የምንችለው። ተርማይት ምስጦች እንደምታውቁት እንጨት ያወድማሉ። they damage wood structures በብዛት እንጨታማ የሆነ ደን፣ ጥቅጥቅ ያለ ደን ውስጥ እንዲሁም ደግሞ የእንጨት ስራ የሚሰሩባቸው ቦታዎች ልናገኛቸው እንችላለን። ሀውስ ፍላይ የቤት ውስጥ ዝንብ፣ በየቦታው የሚያስቸግረን ዝንብ ማለት ነው። it spreads disease የተለያዩ በሽታዎች እንዲሰራጩ መንስኤ የምትሆን ደግሞ ነፍሳት ናት ማለት ነው። እዚህ ሀውስ ፍላይ የምግብ የሚዘጋጁባቸው ቦታዎች፣ ፉድ ኤሪያስ፣ ክሊኒኮች አካባቢ የምትገኝ ነፍሳት ናት ማለት ነው። ስለዚህ በዚህ መልኩ ልናይ እንችላለን። ሰፋ አድርገን ደግሞ በቀጣይ ቪዲዮቻችን ስለ ሃርምፉል ኤንድ ቤኔፊሻል ኢንሴክትስ በደንብ የምናይ ነው የሚሆነው። የዛሬ ቪዲዮችን ይህን ይመስል ነበረ። በቀጣይ ደግሞ ስለ ቤኔፊሻል ኢንሴክትስ ጠቃሚ ስለሆኑ ነፍሳት በደንብ አድርገን እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።